ተነሳብረህ ውጣ የገረመው የገረመው አገር ተለቀቀ። ስንት ጊዜው ምን ልታረጊው ነው አንቺ? አሁን ላስደበድበው ታደሰ ላስደበድበው ምን ላድርግ? እሱ በማያገባም ነገር አታምጣ። ይመታል እሱ ባለው ወይ ወንድ አለመሆን ወንድ አለመሆን ትንሽ እኮ ተንጠለጥሎ ደማችሁ ይፈላ ነበር። አሁን ጀምረን ብናስረው ይሻላል። አንተስ ቀጣይ የምታስነህና ነው። ታደሰ ማነው? አቤት ታደሰን ሰው ይጠራሃል በይ። ሰው ይጠራሃል በይ ነው ያልኩሽ አንቺ። አንተስ ቀጣይ የምታስነህና ነው ወይ? አረጃህ እኔ ነኝ ችግር የለው። አሁን ታሰረ ይለም አይሻል ሰው እየተጣጣ አብሮ ውጣ ማነው? ምን ነው የምንፈልግ? ምን ፈለክ? ማን ይልበልህ? ምን ነው ዘገየሁብህ? ተውሁ አይደል? ተነሳብረህ ውጣ የገረመው አልደርስብህ አሉ ነው። ምንድነው ተልኮህ? ምንድነው ንገረኝ። አያገረሙ አትበል። ክብሩ ይቅር አትረሱብኝ። አልደርስባችሁም ብያችኋለሁ። ምን ፈልገህ? የደረስኩብህ ነገር አለ? በጣም ይሄን ወጣት ይሄን እየላክ ከብቶችም እኔም በሰላም እንዳንኖር እያደረከኝ ነው። ማነው ወጣት? ሌላ ምን ወጣት ያለ? ንግግርህን በቅጥ አድርግ። ራስ በቅጥ አድርግ። እደጅ ላይ መጣ እኮ እየደነፋህ ስንታረቅ ላልደርስብህ ነው እኮ ነገሩን። የተበደሉትን ሁሉ ትቼ አርፌ ተቀምጥ። አይ ወዲያ አትበል አንተ። አትላዝን። ራስህ አትላዝን አንተ። ዝም በል። ተከበር እንደው ተከበር። ይኸውልህ የተጎዳሁ እኔ ነኝ፣ የቆሰልሁ እኔ ነኝ። ዳግም ግን ቁስሌ እንድትነካው አልፈልግም። ወዴት? እኔሳ ምን ተነካ አንተ? ታምር ወንድም ጋሽ እንዴት ነሽ? ቁጭ እሺ የት ሄዳ ነው ያይሽ? ምን አውቃለሁ። ትመላለሳለች እንዳረው ውሃ ቀጂ ቤትማ ምን ታረግ ትቀምጣለች እየሄደች ተጎንጉን እንጂ። የት ብላ ነው ሄደች? እህቷ ላይ ይሆናል እንጂ ደግሞ አንድ ወስፍ ያለቻች ያን ቤት አታምነው ማለት። እኔ እኮ ምን አስባ ነው እሷ ላይ ይሄን ያክል ምልልስ? ወንድማችንን ነው አስደፋች። ሁለት ወንድም ደግሞ ቀራት። እናቴ እየሄደች ተጎነጉናለች። በዚህ የሚናገራት አጣች። ተንጠራራችበት። ዛሬ ደግሞ እኛ አንገታችንን ቀና አድርገን የምንሄድበት ሁለት ወንድም ቢቀረን እናንተን ደግሞ ለማስደፋት እናንተ። እኔ እኮ ወንድም ጋሽ እንደው ይቅር በለኝና እንዲህ ከአፍካፍህ ማለቴን እንደ ታናሽ አለመሆኔን አትይ። ግን እናንተ አላውቅ ብትሉኝ ነው ቀደም የምል። እንዴት የልጅ ደስታ ነው አልከፋት ብሎን ከሷ በላይ እኮ እኛ ነን የሚከፋን። እሷ ሚስት ናት። እኛ ግን አዝሎ እሽኮኮ ብሎ ያሳደገን ወንድማችን ካፈር በታች ሆኖ እኛ ቆመን ሄደናል። ምን ሆና ነው እንደው ከስንት ዓመት አንዴ እንኳን ቤታችን ውስጥ ደስታ ቢገባ እንደዛ ድፍርስርሱን አወጣው በሚንጭ ላይ የተጣለ በታስመስለው የመጣ የልጅ ትምረቃ ላይ ሰውየው ደስተኛው ነው። እኛ ደስተኛው ሆነን እየበላን እየጠጣን ገረመው ሲሳይ እናንተ ወንድ አይደላችሁም ወይ? ቆይ ሰውየው ታስሮ ተፈታ። 5 ዓመት የቆየ ታሪክ ወደ ኋላ ጎትታ
ነው እኛ እንድንጠፋላት ትፈልጋለች ነው እኛ እስር ቤት እንድንገባ ትፈልጋለች። ያሰበችው ይታመር ያሰበችው የጠነሰሰችው ነገር አለ። ያለ አንድ ነገር እኛን ቻዛት አያዋስ ቢሆን እኔ ደግሞ ይልሽ ጫል ልጅ አይደለም ጣቴን መጠባ ልጅ አይደለም ሂጄ በ5 አመቱ እንደገና ከልሶች ጋር አልጋጭም። የታረቁት አንዴ ታርቀናል፣ አንዴ ተስማምተናል። ስለዚህ ይልሽ ታመር አንቺ ትልቅ ሰው ነሽ፣ ትንሽም ብትሆኚ ይልሽ ያየሽ ያሰበችው ነገር አለ። ንብረት ወይም ቦታ ለመውሰድ ያሰበችው ያቀደችው ነገር አለ። እህቷ ላይም እርግጠኛ ነኝ የምትመላለስ። ይሄን ያወሩ ዝም ልበል ብዬ እኮ ነው ልቻለው ብዬ ባችለው ምንም አታመጣ። እኔም ደግሞ ከዚህ የበለጠ ጉዳት ምንም ሊደርስብኝ አይችልም። እኖር ብዬ ነው ዝም ያልኩ። አሁን ወደ መጣህበት ጉዳይ ግባ። ራስህ ወደ መጣህበት ግባ። ይኸውልህ በእንደዚህ በለችለች ኑሮ የምንኖር አንተም መዘልቀን የምንዘልቅ እንዳይመስልህ። ራስህን ጠብቅ፣ ራስህን ጠብቅ፣ ወጣትህን ጠብቅ። ነግሬሃለሁ። ስነ ስርዓት ይሄን ልነግርህ ነው የመጣሁ። ምን አደረጋችሁ? መቼ ደረሰብህና እኮ ያደረገህን ነገር አትናገር። ነገርኩህ እኮ ከብት ጠባቂን ከብት እንዳይጠብቅ እያደረገው ነው፣ እየመጣ እየደበደበው ነው ብያለሁ። ንገረኝ ካል ይሄ ነው። አንተ የምትቆጣ እንደው ተቆጣ። የሚባለው ነገር እውነት ወንድም ጥላ ፍጹም ውሸት ነው። እኔ ምንም ያደረኩት ነገር የለም። ወዴት ሳታማይ ብላኝ አለ። የፈለከውን ነገር እንደፈለክ ማድረግ ትችላለህ። ወንድሜ ግን እንዳትመጣ። የምፈልገው ነገር ብዙ ነገር እንዳለ ካንተ ታውቃለህ፣ እኔም አውቃለሁ። ነገር ግን ትቼዋለሁ። የገባነው ቃለ መሐላ አለ። እሱን የምትጥስ ከሆነ ግን ኃላፊነቱን ራስህ ትወስዳለህ። አትፎክር ወዲያ። ከዚህ በላይ ምን ልታረጉኝ ትፈልጋላችሁ? ከዚህ በላይ ምን ታረጉ? መግደል ነው የምትፈልጉ? ይሄው አለ። እንደፈለጋችሁ ማድረግ ትችላላችሁ። ጠብቅሽ፣ ጠብቅ፣ እመጣልሃለሁ። ጠብቃለሁ። ወዲያ ያንተ ፉከራ እሱን በምንገናኝበት ቀን ትላለህ። ፎከርሁም አልፎከርሁም የዚያኔ ታያለህ። ስማ፣ እደጄ ላይ መጣህ አይደለም የምትፎክር። በምንገናኝበት ተገናኝተን ያኔ ትፎክራለህ። እሺ ለምን ግባ ግባ። እንዴት ጎርምሰህልኛል? በል ለማመደለች እንዴት ምንድን ነው ያለህ? ምን ስትል ነው ያገኘው? እኔ ምንም የነካሁት ነገር የለም። ዝም ብሎ ነው እሱ ባለው ብትዋሽኝ እንዳትሞክር። እሞትልሃለሁ። እኔ እንዴት ባንተ እምላለሁ? ከሰዎቹ ጋር ያለኝን ግንኙነት እያወቅህ ከሱ ጋር ለምን ትገባለህ ትወጣለህ? እንደው እኔ ጥላሁን የሚባል ልጅ ባጠገቤም እንደው አላየሁትም። እንደው ደርሰው ነው ዝም ብሎ ደበደብከው ያለኝ። ጥላሁን እንዴ ጥላሁን የእነሱ ከብት አቋሚ ነው እና ምን አገናኝቷቸው ነው አለ ሳላየው እና ምን ሆንኩ ብሎ ነው እዚህ መጥቶ የሚደነፋብኝ? በል እኔ እኮ ባለፈው ትጠላለህ ብዬ ነው እንጂ ወንዝ ላይ አግኝቶ ለምንድን ነው ልጁን የመታ ብሎ እኮ እንደውም አፈረጠ። ግን ለምን ተነግረህ እና ለምን አልነገርከኝ? ምን ብዬ እነግርሃለሁ? ወንድም ጥላ እንዴት ነው የማትናገር? አንተ ግን ምንድን ነው ምን እየሰራህ ነው ያለ? ምን አጠፋው? ይሄ ሁሉ ነገር ሲፈጠር ለኔ መናገር አልነበረብህ? አይ ወንድም ጥላ ምንም ሳይፈጠር የሆነ ነገር ይዘው እየሮጡ ሌላ ነገር እያሉ ከቴም እንደዛ አለ ብለህ እስቲ አስብ። ሲጀመር አንተ ተሱ ጋር ምን አገናኘህ? ሳላየው ደርሶ ዝም ብሎ ለምንድን ነው የመታውን ያለኝ እንጂ እንደው አልተገናኛችሁም አላየኸውም? ደነፋብኝ እኮ ደነፋብኝ እኮ እና ጠፈልጎ ነው ይሄን ብዬሽ እኔ እንደው ግራ እንደው እኮ ይሄን ይላሉ ብዬ እኮ እንደውም በቤታቸው ራሱ አላልፈም እኮ ወዲያ ነው ራሱ ዞር የማይ እና ምን ቆረጠ ብለህ ነው በእነሱ ደጅ የምትዳደስ? ከብት ራሱ ቢሄድ እኮ ሌላ ጉብ ነው መልሱልኝ። እና አሁን እሱ ታልደረስክበት ምን ብሎ ነው እንዴት ደጃችን ልድረስ መጥቶ ለእሱን የሚጠራው? ንቆይ ነው እንጂ ወይኔ ታደሰ ሁሉም ነገር ሳልኖርበት ባልኖርኩበት በሌለሁበት ስንት ስቃይ አበሉ። ድጋሚ ደግሞ አሁንም ደግሞ ተንኮላቸውን አላቆሙ እኮ። እኔ ዝም ማለት አለብኝ? እንዴ ዝም ብለህ የመጨረሻውን ዝም ብለህ ጠብቅ ነው ያልኩህ። እስኪ የሚመጡትና ከዚህ ብለህ ሲመጠበቅ ነው። እደጅ ድረስ መጡ። ይምጣ
አሁን እኮ ዝም ስለታው የጠማናሻ ነው እንግዲህ እውነት እሱን እስካልደረሰበት ለጠማናሻ ነው የመጣው። ለምን ዝም አሉ ነው? አንድ ነገርማ ማድረግ አለብኝ። ምንም የምታደርገው ነገር የለም። ምንም አታደርግም። መጨረሻችሁን ዝም ብለን እንጠብቃለን እንጂ አንተ አንድሽ ነገር እንድችልህ የምትነካከው ነገር የለም። አንተ ግን አንድ ነገር ዋሽታይ ቢሆን ወዮልህ። እሱ እኮ አሁን አይደለም ድሮ ነው። አያዋስ ቢሆን ዛሬ በሰው እጅ ነፍሱ ጠፋ ተባለ እንጂ እሷስ ቢሆን መች ሰላም ሰጠው ነው። ሲወጣ ሲገባ እየለበለበች እንደ ሞፈር ተለብልቦ እኮ ነው የሞተ። ዛሬ ወንድ ነኝ የምትልና ያንን እንደዛ ስትጠነባ ምን ስትል ቆይታ በ5 አመቱ እኔ ሴት ሁኜ ነው እንጂ ወንድ ሆኖ ብድሬ ሳልመልስ ደም ሳልመልስ እኛ ሄደን እንድንገጥምላት ትፈልጋለች። ሞያ በልብ ነው ታወቀችበት። ሄዳ መድፋት ምላሷን የምታውለበልብ ከሆነላት ሄዳ እንደፈለጋት ማድረግ ትችላለች። አታነካካንኛ በምን ኬዝ እናስወጣት እንጂ ምን ጥቅ ብላበት ይችላል። ማን ያስወጣታል? እንደው ከዚህ አካባቢ ባላያት ማን ያስወጣታል? እንደምናስወጣት ስታውቅ አይደለ? እንደምናስወጣት ስለምታውቅ እኮ ነው ዛሬ እየሄደች ደግሞ ለማን ማፏን እንደዚህ የምታሾል የሚናገራት ጠፋ። ጎንጉነን እንናጭ ገረመው ሳይሰማ ነገር ጎንጉነን ከዚህ አካባቢ ላይ ያዩሽ ድራሽ መጥራት አለበት። ላንቺ ነው የምነግርሽ። ያሰበችው እኛ መንጠቅ የምትፈልገው ነገር አለ። በቃ ያሰበችው ያቀደችው ነገር ስላለ ሳትቀድም እኛ መቅደም አለበት። እሱማ እኮ ላንተ ገልጬ ባልነግርህ ምን ቆየሁ እኮ ታሰብኩበት አልኩሽ እኮ እንጂ ያላንድ ካላወጣኋትማ እኔ ታምራለሁ። ያላንድ እሷ መቀለጃ ወይ በገረመው ላይ ያሰበችው አለ ወይ እኔ ጋር ያሰበችው ነገር አለ። የዛለትም ራሷ የተሻት እንደሆነ ያን ያክል እንደወንድ ያን ያክል ስድብና ያን ያክል ቁጣ የገዛ ወንድማችን ለሞተኛ አልቆጨም ብሎ ቆጭቶን ነበር። እሷ ምን ታርገ ሃይ ሚላስ ሲጠፋ እንደፈለገች ስትፈነጭ ደግሞ የቀረው ሰውሳ ሙሉ ቤተሰቡን አጥፍታ ትፈንጭበት እንጂ ካፈለገች በሷ በኩል ስንት ወንድ ነው ያለ? ስንት ወንድ ስንት ዘመድ ነው ያላት? በልጥናት እኮ የእሷን ዘመዶችማ ደም ውስጥ መንከር አልፈልገችም። እንግዲህ አባሏ ነው የሞት አይደል? ወንድማችን ለኛ ቢሆንም ምን ባል ይሙት ገዳዩን አውቃለሁ። እስቲ እንደዚህ ጠብቁና እንደ ያርጓትል። ሰውየው ተቀጣ እኮ ሰውየው ታስሮ ኖሮ ወጣ። ምን አርግ ነው የሚባል? እሱም እኮ ልጅ አለው። በቃ ሰተት ነው። እኛን ስተት ውስጥ ከተልኩሽ እኮ መውረስ የምትፈልገው ነገር ቢኖር ነው እንጂ እኔ አውቄባታለሁ። አካሯን ጠንቅቄ ስለማውቀው ነው። ሽነረት ያስታርቂኝው ስንት ቀን ሆነኝ እዚህ። እኔ እኮ አስታርቅሻለሁኝ ግን እንዲህ አይነት ወሬ ግን ሁለተኛ እንዳትደግሚ። ያያት አዲ ይሄ እነሱም ቤተሰቦች እንዳጠሩ ውበትና እኔ እኮ ደግሞ የሆነውን እውነቱን እኮ ነው የተናገርኩኝ። የወብዳር በባለፈው ተመረቀሽ እየተናገርኩኝ። ኧረ አሁንም አትርገሚው። እሱን ነው እኮ የምልሽ እኔም ኧረ ረፊ እኔስ ምንም አልልሽ ግን እሷ ብትሰማሽ ሲል ነው የምታረግሽ ነገር ይሻላል። ውሸቴን ነው ደግሞ እንግዲህ የወብዳርንስ ልጣላት ነው እንዴት እንዲህ አላችሁ ብዬ እንደ ሲጀመር እንኳን ከሷ ጋር እንደዚህ ጓደኝነት ይቅርና በዚያ በበሩ በእነሱ ሰፈርም እንዳታልፊ ነግሬሻለሁ። እናንተ ተጣላችሁ ብዬ እኔ ሰው ስለተጣላችሁ አልጣላችሁ። እኔ ተይው ኋላ ነግሬሻለሁ። ይኸውልሽ እኔ አስታርቅሻለሁ። እኔ ምንም አልልሽም። እዚህ ታዴንም ማውራሽ ማንንም ማውራሽ ያየሽ ግን እንዳሰማ ያለውን ቁስል እያወቅሽ አንቺ ህፃን መሆንሽ ነው። እንዴት አያታዴም ሰላም ታለኝ ሰላም ነው አያታዴ ነው። ኧረ እናንተ ስለተጣላችሁ እንግዲያማ እንኳን እሷን የራሱ አስቦነኝ ነው የምሰድሽ ከዚህ ቤት። ምንድን ነው ከፈባችሁ? አረግ አንቺ ወይንሸት አንቺ ደግሞ ይኸውልሽ እያደርሽ ታጀ እየከረረ ነው የሚሄድ። ምንም ሳይልሽ መጥተሽ ተቀምጠሽ እዚህ ሂጂ ወደ ባልሽ እዚያው። ገና ለገና ተናገረኝ ተብሎ ተዳርቶ መምጣት ምን ይባላል? እኔ እንግዲህ አንድ ጊዜ ትቼው መጥቻለሁ። ምንድነው ሂጂ አደረደበሻል? ተቆጣሽ? ምን አላለሽ? ምንድነው መጥቶ ቁጭ ማለት? ዝም ብሎ ዝም ከእሱ ጋር መኖር አልፈልግም አልኩሽ አይደል? ታባ እንግዲህ እኔ እንኳን አንተ ያየሽ ተጣልቼ እንኳን ባል ብትጣዩስ ምን ያደርግልሻል? ምን ቢሄድ ይመጣል። ምን ሆነ ነው ምን አይደለም እንዴ? ምን ሆነ ነውና ታደሰ ዘንድች ቀስገረመው ምን ዳ ታደሰ ለህጄ አንቺ ምን አለብሽ? ምን ልታረግ? እንዴት ነው ምን ልታረግ ማለት? አይደለም አሁን ሄዶ ሌላ ጸቆስቆ መምጣት ምን ይባላል? ምንድነው ምን አርገ ብለህ ፈርክ ደግሞ እኔ ነኝ ጸብ የቆሰቆስ ወይስ እነሱ? ይሄን ልጅ እስኪ ምን አርግ ነው የሚለው? እስኪ ከብት በሚጠብቅበት ይሄን የሚያንገራት አልመቶትም ሊሆን ይችላል። ይሄ የልጁን ወሬ አምነህ ሄደህ እዚያ ጸብ ጥላውን አልቃሻ ስለሆነ ነው። እኔ ገረመው የጸብ ማብረጃ የለውም። ተው ጸቡን ለማውራት የበረደ ጸብ እንደገና መቆስቆስ ሳትጭሮ መምጣት ምን ይባላል? ሰተትሮ ወደ ሰውዬው ደጅ መሄድ ምን ይባላል? ይሄንን ልጅ አምነህ ጥላሁንን አምነህ እንግዲህ ጥላሁን እኮ አልቃሻ ነው ድንጋሽ
እንዴ ሰውን ተንኮል ተተራኩት እንደሆነ እሱ ባለውን በምን አወቅ? ተዝግን የቅድሙ ቦታ ይሻላል ማገዶ ብለው እኮ የመጡ ነው ነው እሱ ቤት ቆይ አሁን ለምን አስጠራኝ? ምን አፍቀሽ ነው እንጂ እሱ ቤት አቤት ሙሉ መፍትሄ ያገኘ መፍትሄ እኔ ለማንቺ ያገኘሽው ነገር አለ? እኔማ ምንድን ያሰብሽው ነገር ካለ ንገሪኝ ሙሉ። እንጥፋ እንጥፋይ እንጥፋ ሙሉ ግን ከዚህ የተሻለ ሌላ ነገር ሌላ ሀሳብ የለሽ? እኔ የለኝም። አንተ ካለ ንገረኝ። እሱ ቤት እኔማ የት ብዬ እንጥፋ ስብንል የት እሄዳለሁ? እኔ ከዚህ ቦታ ወጥቼ አላውቅም። የት ብዬ ይዤሽ እሄዳለሁ ሙሉ? እሱ ቤት እኔ ግን አንተን አጥቼ ከምኖር ሞቴ ይሻለኛል። በሞት ይሻለኛል እንጂ ሙሉ መሞትን ምን አመጣው? ብዙ መፍትሄ እያለ። እሺ መፍትሄ ንገረኝ። ችግር የለውም እኔ መፍትሄ አላጣም። ዝም ብለሽ ይልቅስ የተወሰነ ጊዜ በቃ ታገሽኝ እሺ? መፍትሄ እስከማገኝ። ቆይ እስከ መቼ ነው? ትንሽ ቀን በቃ መፍትሄ እስከማገኝ እሺ? መሞት የሚባል ነገር እንዳታስቢ እሺ? ምን ላድርግ ብለህ ነው? በቃ ታገሽኝ አልኩሽ። ይልቅስ አሁን እዚህ ቦታ ላይ ሰው እንኳን ቢመጣ ጥሩ ስላልሆነ ለድኛው ታዲያ እሱ ግን እኮ ትናፍቀኛለህ። አንቺም እኮ ትናፍቀኛለሽ። እኔ እስካላንቺም በየደቂቃው በየሰዓቱ እኮ ነው የማስብሽ። ሙሉ እኔስ ምን ላድርግ? እሱ ግን በሁለታችን ማለት የተጋረጠ ፍቅር ታውቂያለሽ። የእነሱ ጦስ ለእኛም ዳረገ። ግን አንቺ ጠንከር ስትይ ሁሉ ነገር ነው። ጠንከር በይ። በሆነ ባልሆነ ድክማት ይሄ መጥፎን አታስቢ እሺ? እሺ እየመጣ ደግሞ ይገኝሽ። ይልቅስ ቤተሰብ አብረን የምንሆንበትን የሆነ በቃ የሆነ ነገር የሚፈጠረውን ነገር እንጂ መጥፋት ምናምን የሚኖር ነገር አታስቢ እሺ? ነው ጠንከር በይ። እሺ ሰው እንደ ቀስ ብለህ እሱ ቤት አስደነገጥኩኝ እኮ አትል። ቆይ ስራ የለም እዚህ ምን ልታደርግ መጣ? ሲጀመር እሷን ታካስራት ሄደ። ቆይ ግን አንቺ አታፍሪም? ምንድን ነው ማፈር? ቆይ ምንድን ነው የምታደርጊ እዚህ? እኔ ምን አደረኩኝ? ምንም እኮ ያደረኩት ነገር የለም። እህትማ ደግሞ አይኗን ስታከል አንቺ እያየሁሽ ነው። ምንም አላደረኩም የምትይ ምን ሳደርግ? ወይ ከማን ጋር ነበርሽ? እኔ ብቻዬን ነው የነበርኩኝ። ማን ጋር ነበርሽ? ኧረ በለ አንቺ እዚህ ከእሱ ባለው ጋር ስትአወሪ ያለበት እሱ ባለው ማን ነው? ኧረ አላወቅኩም ለማለት ነው። ስሚኝ አንቺ ከደመኛሽ ጋር ስታወሪ ነበር እዚህ እያንዳንዷን ነገር ሰምቼ እኔ አላወራሁም። አንድ ጊዜ ሲጀመር ድካሰራ ምንድን አላወራሽም? አላወራሁም ነው እያንዳንዷን ነገር እሺ ቆይ እሺ በቃ እሺ በአንተና እኔ ይቅር ዝም በል እሺ በቃ ኧረ ጭካኔ አሁን ይሄን አያ ቢሰማ እንደዚህ ቆራርጦ አይጥልሽም? ዝም በል አንተ ወንድሜ ማለት አይደለ? ዝም በል በቃ በአንተና እኔ ይቅር። እኔ የምልሽን እሺ አሁን ይቅር ካልሽ ብልሽ እኔ የምልሽን እያንዳንዷን ነገር እሺ ያልሽ እሺ ምን ላድርግልህ? ንገረኝ። አሳዛኝ ደግሞ ታሳዝናለች እኮ እና ምን ችግር አለ? ምን ላድርግልህ ንገረኝ። አንተ እኮ ምርጥ ወንድሜ ማለት ነው። ሙሉኪያ እወድሻለሁ። እኔም እኮ እወድሃለሁ። አታውቅም? እኔም እኮ በጣም ነው ውድድ እኮ ነው የማደርግህ። እሺ አፈቅርሻለሁ። ምንድን ነው ማኮሳተር? ለእሱ ስትገጋጭ ቆይሽ እኔ ስልሽ ተኮሳተርሽ። እያንዳንዱ ሂጅ ልናገር። ቆይ ምን እየሆንክ ነው ጥላሁን? ሙትቻ የመጣሽበት ጉዳይ አሁን ምንድን ነው? የማ ጉዳይ ያለኝ የመጣሁበት አንቺ ጉዳይ ባትይኝም እኔ ጉዳይ ያለኝ የመጣሁበት እንዲያ ባለፈው ያያ ተመስገንን አባት የሞተበት ጊዜ ገዳዮችን ሊያስገድሉ ሌላ ሰው ሊያስገድሉ ገንዘብ ተኮናትረው ከፍለው የነበሩት እነዚያ ላይ መንደር ያለው ሰውዬ እየተከፈለው የሚደበድበው ሰውዬ ታውቂው የለ አንቺ? አንቺ እንኳን ሽርከኛ ነበርሽ ተሰውየው ጋር
አይደለም ድሮ ነው በደነው ጊዜ በደነው ጊዜ እና አሁን እኔ የፈለኩሽ የእሱን ስልክ እንድትሰጪ ነው። ምን ልታረጊው? እንዴት ነው ምን ልታረጊው? እንዴት ምን ነፍሰ ገዳይ ሆኖ አገር ተለቀቀ ስንት ጊዜው ምን ልታረጊው ነው አንቺ? አሁን ላስደበድበው ታደሰ ላስደበድበው ያየሽ እንዴት ነው ለዚህ ምንም እንዴት ሰጥዩ ጤናማ አለኝ የተሟላ ጤንነት ላይ ይገኛለሁ ጤና አለኝ የሱን ስልክ አሁን ስጪ በቃ አንተም ብለፈልፍ ጉዳይ አላልሽኝ እነዚያም ወንድ ተበጅዎች ብለፈልፍ ጉዳይ አላሉኝ ብቻዬን እርኩም ትር ብየሞት ያለኝ አማራጭ እኔ ሰው ገዝቶ ታደሰን ማስደብደብ ቤት ቤት እንደምትዞሪ ቤት ደግሞ የምን ስትያስብሽው እንዴት ነው ማላስብ ነፍስ እያለኝ ነው አንቺ ለሱ ስልክ ሰጥቼ ማገናኝሽ ከነፍሰ ገዳይ አስጨነቀሽ አንቺ ቆይ ምንድነሽ አሁን አንቺ ምንድነው የማይጨንቀኝ ቆይ አንቺ እትዬው ምንድነው ችግርሽ ቆይ በአርፈን ለምን ኖርን ያው ሁሉ ሰው ለምን ኖረ ነው አይደለም እንጠፋፋ እዚህ እንዲህ መቀመጡም ይቅር አይደለም ታደሰ ለምን እዚች ምድር ላይ ይኖራል እንደሱ አፈር ገብቶ ሳላየው አልቀመጥም በቃ ቤት የፈርሶ ያለው ሰው እኮ ነው እንግዲያስ እኔ ደግሞ አልሰጥም ስልክ ኦሮ እኔማ ተባለው ምንድነው እየተደረገ ያለው አሁን አልበዛም እንዴ በዛ አንዱ እናንተ ነው አንተ ታዲያ አይደለም ተደፍረናል በቃ ምንድነው በቃ ቤቱ ተደፍሯል ማን በቃ ተደፍረናል ምንድነው በቃ ማንም ይከተከተኝ ተው የምትይኝ እኮ ይሄንን እኔ ማንም ይከተከተኝ ያያሉ ተደፍረናል ነው የምልህ በቃ አንተ ምንድነው ተናገር ደግሞ አንተ መታው ማን የተደፈረ ይሁን ተደፍረናል አያ በቃ እሱ ባለው እኮ ነው እግር በራሱ ነው ከሙሉ ጋር ያገኙት መጥቶ እቂያችን መጥቶ እኮ ነው ከሙሉ ጋር አታረገውም የኔ ልጅ ይሄ ልጅ እየቃጀ ነው መሰለኝ ባገኘው ይሄ ነው አያዩ እንደዚህ ወጭቀኝ ነው ሸተው ከፍኛል አታረግም የኔ ልጅ አታረግም እዚህ መጣን ዘንድ የምታለቃቅስ ማኔ በቃ ሰንክ እየልጥለው ነበር ደግሞ ደም ላይ ይቀላቀላል ብዬ ሰግው የኔ ልጅ አታረግም መጣች አች ለሲ ኩቱ ቆይቋል ምንድነው ሸክት ተቀመጭ ቁጭ በይ እስቲ ምን ያመባረሻል ምንድነው እሱ የሚለኝ ነገር እውነት ነው ነገር ከባህር ዛፉ ተቀጣሉ ጋር ምን እያደረጋችሁ እንደነበር ከስባሉ ጋር እግር በራስ ይጎልሻል ነበር ተናገሪ ህይወትሽን ለማጥፋት ተናገሪ ቆይ አንድ ነገር ብትደብቂ ይፈርዱብሻል እውነቱን ነው የሚለው አትነግሪኝም ገረመው ተናገሪ የልጁን ወዲያ አትመነ ቆይማ ገመድ ምን የቂያችን መጥቶ ነው አዮ ልጅ ብሎ ነው የሚቀባጥር አጥብኝ እሱን ገመድ ቆይማ ገረመው እንደዚህ በመጀመሪያ ጠይቃት እስቲ ምን እንደተደረገ ምን ይሄ ልጅማ ዶሻቱ ሊሆን ይችላል እሱን አመት ተደባደለ እንዴት ወደዛው እንጂ ገረመው ተንጀ አንቺ ተናገሪ እውነቱን ቆይ ተናገሪ እውነት ተናገሪ ቆይ ታባ ተናገሪ ቆይ ታው እሱ ላይ ወዲህ ነው አትችለው ምሳክ ነው አይደል አስገዲ ብዬ አልሰጥም ሰላም አይኖረን ብዬ አልሰጥም ያየሽ አሁንስ እንደው ስታስቢ አንቺ ራስ ወዳድነት አልሆነብሽም ምን ይች ልጅ አታሳዝንሽም እሷማ ስለምታሳዝነኝ ነው ይሄንን ማረግ አባቷን አጣሽ ደግሞ እናቷን አጣልኝዋን ትቀመጥ እስጢፋኖስ ይኸውልህ የኔ ደመለሽ ወደፊትም አንተ ነህ የእናትክን ነገር ተስፋ ቆርጫለሁ ትቻታለሁ ዝም ብላ ነው እንዲሁ እህትነቱንም እንዲሁ ፍቄ የማይከላ ሆኖ ነው እንጂ አንቺ እህትነት ፍቄ በከለው ደስተኛ ነኝ እስጢፋኖስ ይኸውልህ ነግሬያለሁ ወደፊት የኔ ደመለሽ አንተ ነህ በቃ ጀግና ሁንልኝ ጀግና ሁን በቃ ነገር አትፈልጊኝ እንግዲህ እኔ ይኸውልሽ ለልጄ የተደላደለ ሰላማዊ ህይወት ማቆየት እንጂ እንዲያለ ውጥንቅጡ የወጣበት ህይወት ማቆየት አልፈልግም አንቺ እንዲሁ እሷም ሴት ሆና እኔም ሴት ሆኜ ነው እንጂ እኔም ሴት ሆኜ አይደለም ይሄ ሴት ስላልሆነ አይደለም አርፈን እንኖር በሰላም ይሄ ነገር አይቆስቆስ እንደገና ካልሆነ ማለት ነው ይችን ልጅ አንቺ ላይ ትሆንልኝማ ያዥልኝማ እኔ የማደርገውን አውቃለሁ የትም አትሄጂም አንቺ እኔ ቀድሞ ነገር አልለቅሽም ይሄ ያየሽ ይኸውልሽ እኔ ከሞትኩ ሰርዶ ይብቀል አይባልም ጭራሽ ለዚህ ልጅ ታቆየው ነገር እኔ አሁን እንዲሁ ስልኩን ማጣው መስሎሽ ነው አልሰጥም ያልሽኝ ባለበትም ማለት ሆኜ ነው አይ እንደማታጭ እኮ ያያዝሽ እንደማታጭ አውቃለሁ ነገር ተስፋ ቆርጬልሻለሁ ተንግዲህ በቃ እህቴ ናት ብዬም አልዳክምም አላወራም በቃ እስቲ ታደሰን አስገድልሽ ከዛ ወዲያ ወደ አንቺ ነገሩ ይመጣል አንቺ ትገቢበታለሽ እኔ ገባበታለሁ ይቺ ልጅ ትገባበታለች ይሄም ይቀጥላል እሱ ሙቶ ሊየው እንጂ በነጋታው እኔ ለምን ተካልሽ በቃ ግን ቁሜ እሱ ሙቶ ሊየው እሱ ይሞቷል ሳይሆን እኮ እንሙት ነው እንሙት ተሰብስበን እንሙት አንኖር ለዘር መንዶ አንትራፍ አሁን ቁመና ነው የቆሜው እንዴት ነው ያየሽ እኔ እኮ ሀዘንሽ እንባሽ እኮ ይገበኛል ሰብራትሽ እኮ ይገበኛል እናንተ ደስተኛ ሆናችሁ እኔ ቤት ግን ምንም ደስታ የለም እስቲ ምን ሆንሽ የሚለኝ ሰው የለም እንዴት ማንለ
ይኸውልሽ 5 ዓመት ሙሉ አብረን አይደለም እያዘን አብረን ማቃር ሊልብስ እና ተይ እያላችሁ እኔን ተይ የምትሉኝ እስቲ እንደው እህቴ ናት በዚህ ልርዳት በዚህ እንደግፋት አይባልም? ተደሰች ከእንግዲህ በኋላ በቃ ሀዘን ይብቃሽ። እድሜ ሲለቀስ ሊኖር ነው ወይ? አላለቅስም፣ ግን ታደሰ አፈር ገብቶ ማያት አይደል? ተነሽ ስልኩን አገኘዋለሁ ፈልጌ በመሄድበት እጅ አገኘዋለሁ። ያንቺ ነገር ማሽሞን አታነጋግሪ፣ በቅቶኛል። እንዴት አይነት ያግባ ሆነ ነው ያለ ትዳር ልትገጥም ነው እንጂ ታንዱ ጋር ዳር ገንዶ ታንቺ ጋር ሰው ያየሽ አንቺ አነለቃት አንቺንማ ብዬ ነው። እንደምን ዋሉ? ደህና ዋሉ አሉ። ምን ፈልገውኛ? እንዴት እንዲው ምን እንሁን ብላችሁ ነው? አካሌ ደግሞ አሁን እንዲው ልጅ ልካችሁ ያንን ጥላሁንን የምታስደበድቡት እንዲው ምን እንሁን ብላችሁ ነው? ግን ማነው ደግሞ የደበደበው? ኧረ ተው እናንተ ተው። ያልሰሙ ለመምሰል ነው ያልሰሙ ለመምሰል ነው። ለምንድን ነው በሰላሳ አሁን እንዲው እሱ ባለው ምን ያደርግ እሱ ጋር ደርሶበት ነው እንጂ ለሞተልሽ አልነካውትም ነው ያለው። በዚህ እድሜው ሊያስተባብሉ ነው ትገልማት። ምንድን ነው የማስተባብል? እኛ እኮ አቅደናል እኮ እኛ እኮ እቅዳለን። ምን ትንሽ እድሜ ብትቆዩ ሞታ ብትረጋጉ ምን በጊዜ እንሙት አላችሁ በጊዜ እንሙት አላችሁ ብትረጋጉ ምን ተጠብጥሩ አቅደናል። እኛ ጊዜው አልደርስ ብሎ ነው እንጂ አቅደን የተቀመጥን ሰዎች ነን። ትገልማት እናንተ እንትን ነው ያይሽ ተንጭ ልጁን እንዴት እየላኩ ደግሞ እያስደበደቡ ሰው የለም አይደለም። ልጆች ያለ መግባባት ይፈጠራል። እንደው በእነሱ መሀል ተው። ኧረ ተው የተው ነው ነገር ደግሞ ተው። ምን ማለት ነው? ተው ያላችሁ ሞታችሁን አታፋጥኑ። እኛ አቅደን ጨርሰናል። ይካሉልኝ ተመልከቱ ያለኝ ይካሉልኝ ሙሉና እሱ ባለው ሲሳሳሙ ታዩ። ሲሳሳሙ ታዩ። አይተሻል ሙሉቷ አይውልሽ እኔ ተናግሬያለሁ። እንዴው ወሬ ታመጭ ሄዳ እሱ ስላየሽ ምንም ነገር እውነቷን ተናገር ሳልገርሽ አንተ ራስህ እስቲ እውነቱን አይተሃል ወይ ነው? እኔማ አይቼው ምንድን ነው አንቺ እንደዚህ ልጅ የምትከራከር? እንደዚህ አድርገሽ ነው እንደ ልጅ የምታሰብ? ብዬ ነው። ምንድን ነው የማታደርገው? ተው እንጂ ገረመው። ካላረገችም ተራሷ ልጅ ግን ታውቃታለህ። እንደም ልጅ ነው ከዚህ ካንቺ ሙሉ ታበለ እንዲህ ነው ከይበት እንዲህ ከይኔ በለ ምን አለ? ቆይ እስቲ እና ቆይ በዱላ እኮ አይደለም። ቆይ ተናገሪ ሙሉ ምንድን ነው? አብዬ አጋጣሚ ተኛው ጓሮ በሬው መጣበት። የእነሱ ባለው እሺ። ከዛ በኋላ እኔ ከዛው ነበር እንጨት ላመጣ ብዬ ከዛ ሙሉ እንኳን ደስ አለሽ አለኝ። ከዛ ዝም አልኩትኝ እኔ ከዛ ስምዝ ነው እንኳን ደስ አለሽና አለና መጡ ሳለ እንኳን ደስ አላችሁ እንጂ እንዴት እናንተ ሰርግ ልትሰርጉ አይደለም ወይ? ለካ ለዚህ ነው ገረመው። ለካ ለዚህ ነው እኔን ሀሳብ ያልከው አንተ። እንደው በወንድምህ እንደው ታደሰ ስንት ብር ነው የከፈለ? ካሳ ተቀብለህበት ነው በወንድምህ? ሰምቻለሁ። ምን ወንድ ከታደሰ ወንድም ጋር ሙሉ እንደተገኘ ሰምቻለሁ። አዎ ረሞቴኒስ እናንተ እንደው ተባቴ ልጅ ምኑ መጣብኝ ደግሞ ያ አንዱ ሲታረፍ አንዱ እኔ ስትቆጡ እንጂ መጣ የተከተለ ያየ ሰው የለም። ማን ያየኛል? ውስጥ ነው የመጣው። ማንም አላየም። አሁን ያስፈለኩና የጠራው ኃይለኛ ጥቅም ጥሩ ብር የማገኝበት ኃይለኛ ስራ አለ። ያንን እንሰራለን። እንደባለፈው አይነት ስራ ታውቆል ስራችን ምን ችግር አለ? እና ይኸውልህ ኃይለኛ ብር ነው ማግኘት። ያን አገኘ ማለት ደግሞ ስራው ደግሞ የሞትና ህይወት ጉዳይ። እንግዲህ ስለቀም ችግር አለ። በጥንቃቄ የሚሰራ ስራ ነው። ክፍያን ከፍላለሁ፣ ስራውን ትሰራለህ። 50 ምን እኩል ከሆነ ምን ችግር አለ? ምን እኩል አሁን ቆይ ማሪ ቆይ እንዴት እኩል ትጠይቀኛለህ? እንዴት በባለፈው አደጋ ላይ እንትን አብሮኝ የሚሰሩትና እኔ አደጋ ላይ ጥለን እኮ ነው በባለፈው ያወጣ። እንዴት እኔ እኮ እኩል የምትካፈለኝ ከሆነ ስራውን መስራት እንደምትችላው ከሰራውማ እንግዲህ እኔ እንደምናጠራኝ እሱ ባለው
አቤት ማነው? እየገረሙ አብረን እየሰራን እንዴት ጓደኝነት ሌላ ስራ ሌላ እንዴት እንግዲያማ በቃ ስራው በጥንቃቄ የሚሰራ ነው። እኩል እንካፈላለን እና ባልኩ ቀን በቀጠልኩ ቀን ከተፍ ትላለህ። ስትመጣ አደራ ተጠንቅቀህ ሲሆን ተሸፋፍነው የኛ አካባቢ ሰው የለም የማያለይ መስሎ የሚያዩ ይበዛል። ችግር የለም ሲሳይ እሱ እንደኔ እኮ ማር ይሄ የሞትና የሽረት ጉዳይ ነው። ስለዚህ ተጠንቅቀህ ነው ስራው መሰል ስራው እንደኔ ልትነግሪኝ ነው? እንዴት እኮ ስራውማ በስርዓት እንደሚሰራው እኮ ስለማውቅ ነው። እሱን ከተማመንክ ችግር የለም። በቃ ሰዓቱንም ቀኑንም ወስኜ እና ስልት ትመጣለህ። በቃ ሰዓቱንም ቀኑንም ወስንና ንገረኝ፣ እኔ እመጣለሁ። በቃ እሺ በል አሁን ቅደም። አደራ እንዳያለዩ እኔን ጀምረው ወንጀል ውስጥ ሂድ፣ ችግር የለም ነው ልሸኝ። ሂድ፣ ችግር የለም ሂድ። ልሸኝ እኔ ኧረ በልሽ እሰይ ዛሬ ነው ወንድምነትህን ያስመሰከርክ። የት አባቱን ዝም አለ አጢሶት መጣ ደጁ ላይ አንዘራግቶት መጣ። እሱ ባለው ለምን እንዴት ነው ለምን ባለ ደሞቻችን አይደሉ ለምን ይባላል? ወደሽ ነው ሆነሽ ነው ግን ያየሽ እየቆይሽ ማለት አይደለም እየቀሰቀስሽ ግን ነገር እንደገና የምታጠፊ እንዴት አንቺ ደልቶሽ ስለተቀመጥሽው ይሄ አልደላኝም። ይሄ እኮ ተሳሳተው ነው ከእንደገና ደግሞ ቆይ እንጂ ይሄ ሰው ለልጅት መቆየት ነው የሚሻለው ወይንስ ደግሞ እንደ ወንድሙ መሞት ነው የሚሻለው? ገና ታደሰንም ይቀጥላል ይቀጥላል። ኦሬ ተለሚያጂሽ ይቀጥላል። ታትና እያገረሙ ደህና ሁና ነው እንደዚህ የሚያረግሽ ወንድም ጋር እስኪ ቤት ተቀመጡ። መጣ አያ እዚህ ታለብልብ እንደገና ቀስቅሰህ ሌላ ደም ታመጣ። ቆይ እንጂ ውበት ይኸውልሽ ይቺን ቅልብልብ ልጅሽን ጠብቂ። ልቅስ ከዚህ ቤት ግልውስ እንዳት እናንተ ምን ብትተውት እንዲህ ያለው አሁን እንዲያውም ይሄ ሴራ ያንቺ ሴራ ነው። ተቀመጭ በቃ እንቀመጥ። ስራ ስር ተመጥ ነው ገብቼ እንቀመጥ። አያገረሙ ከንቱ ነገር አይደለም የሚያረግ ምን ይባላል? ይሄ አንቺን አይመለከትም። ይመለከተኛል። ያ በእህትና ወንድም አትግቢያት። አንቺ ሲያው ይሄን ሴራ ያሰርሽው አንቺ ነሽ። እንዲጋቡ ያረግሽ እንዲያውም ልታረጊ ነበር አንቺ ነሽ። ዝም አልልም በቃ ቀናት በቀን እንደሚያረግሽ ነው። እኔ ምንም ቀናት ምካል ይዘሻል። ተያዝበኝ እናገራለሁ። ምንድነው ይሄኛል? ምንድነው አንቺ ጸበል መቀሰቅሽ? ወንድም አለ ወንድ ተወልዶ ያለ ደሙን መመለስ አለበት። የግዴታ ነው። የታደሰም ይቀጥላል አልኩሽ። አንቺ ደልቶሽ እየኖርሽ አይደለ? አታለብልቢማ ለበል አንተ ዝም በል ያለ ነገር ባታረግ አንተስ እንዴት አለማገረመው? እንዴት ስንት ተነጋገርን ስንት ተወርቆ በቃ ይሄ ነገር እኮ በቃ ተዳፍኗል። በቃ ቀረ አይደለ? እርቅ ተፈጽሟል፣ ተረስቷል። ሄዶ እንደገና ነገር መቆስቆስ ምን ይባላል? ከእንደገና ደም መቀባት ምን ይባላል? አንተ ጦልጧላ ያወሰወስክ ነገር እያመጣ አንተ ጭምር ነህ። ልጁ እየመጣ አንተ ወንድ አይደል አትገጥመው ውበት እና እኔ ፍቀድልኝ ታውቃለህ። አንተ ዝም በል ፍቀድልኝ እኔ እበቃለሁ። በቃ አንተ አሁን አርፈህ ተቀመጥ። አቆንደው ነው የምለው። በቃ ቤት ግቡልሽ ወይንሽ እዚህ ቤት ልጅ አንተ አመጣው ጦስ ነው ውበት እና ቤቱ ይደበር ነው የምትይ? ለምንድን ነው እኔን የማሰሙኝ? ግቡ ቤት እኛ ማለት ገረመው ነው ነግሬያለሁ። እኔ ግቢ አልሁሽ። በቃ በቃ ግቢ ና አንተ ቤት ግባ። ሂድ ታለብልብ እንጂ ምንድን ነው ተይ አትበሉኝ። እኔስ ደግሞ ያንቺ ነገር ምንድን ነው ተይ የምትይኝ? ገረሙ ዛሬ እኮ በአንቺ ምክንያት ነፍስ አጥፍቶ ነበር። ባጠፋ ኖሮ እኔ ደስተኛ ነበርኩ። ምንድነው ችግርሽ? ቆይ አንቺ ችግር የለብኝ። ደሙን መመለስ ስላለበት ብቻ ነው እህተ። ለነገሩ አንቺ ምንሽ ተነካ? አንቺ እኮ የተነካሽው ነገር የለም። የተጎዳሁ እኔ የተቃጠልኩ እኔ። ያንቺ ነገር ማብረጃ የለውም ሲጀምር ምንም ማብረጃ አይኑረው። እነሱ በቃ ሙተው ታየሁ። ከዚያ በላይ ማብረጃ ይኖረኛል እኔ። አሁን አልጠቀምሽኝም። ለኔ ምንም ጥቃሞት የሚባል የለም። ካጂኛ እህትነቱን ካጂኝ አንድ ለታ ብቻ ወይልኝ እህተ ልለምን አንድ ለታ
እሱን ልጅን ስጭኝና ወንድ አድርጌ አሳድጌ ደሜን ይመልስልኝ። በቃ እምፈልግ ይሄንን ብቻ ነው። እንዲሁ ልለምንሽ በሞት ተልጄ ላይ ተይ ውረድ ተይ። አንድ ልጄ ነው ተይ እኮ በአንቺ ምክንያት እኮ አሁን ዱለኛ ሆነ። እቤትም ሲቀመጥ ዱላ የሚያስጀምረ ወንድ መከት እያልሽ ዱላ እያልሽ ትመጣ እንዲህ ላይ ጀመረ። ይሁን ወንድማ ወንዱ ነው ማደግ አለበት። አየሽ ዛሬ ወንድ ልጅ አልኖረኝ ብሎ ነው እንጂ ደሜን ይመልስ ነበረ። ገባሽ? ተቻልሽ ልጅሽ እኮ ልጅሽ ነው። ስጭኛ እንግዲህ ወንድ አድርጌ ላሳድገው። ስጭኝ ምንም አልጠቀመችም። ገና ያደግም እኮ አድጎ አልጨረሰም። ላሰልጥነዋት አሁን ላስተምረው ዱላ እያዘ ነው። እኔን እንዲህ ማለት ጀምሯል። እሰይ በቃ ተልተሎ አሳድጊና ስጭኝ፣ አለበለዚያ ልውሰደው እንጂ የአንቺ ነገር ተስፋ ቆርጬልሻለሁ። ያየሽ ሙያ በልብ ነው። ልጄን ታዩ ሌላ መፍትሄ ነው። ነገሩ አልበረደም። ምን መፍትሄ አለሽ? ትንሽ ምን መፍትሄ ይጠፋል? እኔን ታይ ተማለት ውጭ ምን መፍትሄ አለሽ? እሻሻ በየልኩበት እሻሻ ማድረግ ነው እኮ ያየሽ ደግሞ አይ ወንድም ማጣቴ ወይ እኔ ወንድ ብሆንኩ ነው። አንተ ምን ሰው ያራሻው ታወቅ ለኔም ህይወት እኮ ያሰገኛል። አንድ ነገር አድርጎ ነው እየቀጠልኩ ተፈሪ ሲያስፈራራ አረመን እንደው ምን እንደው ገዛ ደጁ ላይ እንዲህ አድርጎ አንዘራግቶት ይሄድ አብረው ተጠርቶ አደረሽ እንደው ምን ለኔ ስበድ ብከፍተው እንዴ እንደው እኔ ህጅ ብትይ ምን ማን አሰበው? ምን ተረግጠሽ ብታስወጪ እነሱ እኮ አስበውበታል። ታጉ እኛ ነን እንጂ ዝም ብለን እዛ ብለን ተውናቸው። እነሱ አስበውበታል። አትስቢ፣ አይዞህ እስቲ አይዞህ ቢደማ ይሻል ነበር እኮ ቢደማ ይሻል ነበር። እና ደግሞ ተደግሚው እሱ ባሰው እየተባሽ እንደገና ደግሞ ሁልሽ አጉሩ ባል የዚህ ዘንዳ ያረፈበት ሽመሩ አይደለ ወይ ታዝዞ እኔ ያህል ጊዜ እንደው ጭማቸውን አልተው ብለው እንዲህ እንደ በየጊዜው እንዲህ መሆን መርሳት ሲል እናንተ ግን ተዚህ በላይ እንግዲህ ተርቅ ወዲያ ምን ይመጣል? አይዞህ እስቲ ግን ሁለተኛ ያንን ልጁ መታው ብሎ ነው ግን ነው እንጂ እንግዲህ አንተ እሱ ባልሆነስ መታዋል ልጁን ቢመታው ግን እኮ ይጨረሳል። እንደው መቼም እንደው አለ ምክንያት ነው እንደው ምክንያት ፍለጋ ነው ብለሽ የነገር ማናሻ እኮ ነው የፈለጉ ምን እንዳረኩት እንዲያን ነገር ሰላም ገረመው መጥቶ እናቴ እዚህ እንዳልሆነ አድርጎ ተደንጅ እና ብለህ ተጣርቶ ደጅ ድረስ መጥቶ ገረመው ደጅ ድረስ መጥቶ ተጣርቶ እንዲህ ደጋ ደጅ ላይ ስጦ አድርጎ ተደንጅ ለምን እንደመጣ እና ደህና ነው እኮ አሁን ዞሮ አሁን እኮ ደህና ነው ያረጋገፈ እንደው ሩጠን ደረስን አተረፈው መሰለህ እኛ ባንደርስለት ኖሮማ ምን አካላት አለው አይማ ምን ሞታችሁን አታጣርፉት ብላ ነው ሄደች እኮ እነሱ ቀናቸውን አረሱ ማን ሟች ማን ኗሪ እንደሆነ አይ እስቲ ቆይ አንተ ደግሞ አልፈተኛ ስምን አብረን የምትሄድ ምንድን ነው አብረን እንደገና እንደው ያልሆነውን ያልተሳካውን እንደው ሁልጊዜ እንደዚህ አይመቸ ነው ግን እንደው እንደዚህ የሚያልፍልኝ አይ ወይ እንከተለው እናንተ አገዳ አንቺ ደግሞ እንከተለዋለሁ እንከተለዋለሁ እና እንዲህ ሁልጊዜ እንዲሁ አይ ቀን አያውቁ እንደው አይ እኔ ተው በይው ባይ ነኝ። አንዱ ይቀለድለውና ተናግሬያለሁ። እሱ ባለውም እየፈከረበት ነው። ይሄንን ጥላሁንን እያለ ነው። እኔ አንቺ አሳዝነሽ ነው መጥቼ የተናገርኩ አለች እንዳትይ እኔ ተናግሬያለሁ። እግዚአብሔር ይስጥሽ እንጂ እሱማ እግዚአብሔር ይስጥሽ እንጂ ይሄንንስ ነቅንትን ማለትሽ እንደሚሆን አድርጌ እና ብዬ እንደው ቢወጣልኝ እስከዚያ ቤት ቢቀርበትስ
ይቀርብኝ ያለው ተው በይ። እንዲህ አይነት ነገር ከሚመጣብኝ ምላስ ያጋድላል። እዚህ ቀደም እንዲያርጎ አንቺ ምን የምናውቀዋለን ተኛ ይቀር ግድ የለም። ደሞ እዚያ ታናግረኝ እንደው ክስርስር ነው ያደረገኝ። እውነቴን ነው። እንደው አሁን እሱ ልጅ ነው እንዴት እንደው ነፍታ ባደረች እንዴት እንዲያረጋል ብዬ የተሰማኝ ነበር እኮ ጥላሁን። አሁንማ እንዴት አባሽ ነው ስታሳዝኝኝ ጊዜ መጥቼ ልንገርሽ እንዴት ይሆናል። እንደው አንዲቱ ጥሩ ሰው እንዲህ ተበክሎ ተናንዱም እንዲህ ሆኖ ቀረ። ይኸው እንግዲህ ኧረ እኔ መከሪ እሱ ባለውም እየፈከረበት ነው ሲሆን ወይ ቤት አመጣሽ አስቀምጪዋለሁ በለዚያ በዚያው ባለበት አርፎ እንዲቀመጥ ንገሪ። እነግረዋለሁ እና ቡና ጠጭኝ። ኧረ ተይው አልጠጣም። ተይው እናቴ ተይው ሌላ ቀን እመጣለሁ። በሉ ቻው፣ ደህና ዋሉ። ደህና ዋይ። እግዚአብሔር ይስጥልኝ እናቴ። አደራሽን ልጅ ተምንሻል እንደው ነገ ዛሬ እንዳትይ። ይሄ ልጅ መጥቶ እዚህ ይቀመጥ። መቼም ያያገረመውና ያያታደሰ ነገር አይበርድም። እኔ ባለፈው ዝናብየው እንዲሁ እዚያ ቤት ምን እንደው ላም እንዳየጨው ጥብቅ አለብኝ እንጂ ባለፈው ብለሽኛ ብዬዋል ነበር እንዲያለኝ እንጂ ሄደ ሌላ ላይ ወይ ይግባ ወይ እዚህ መጥቶ ይቀመጥ። ሌላ ደም ንክኪ እንዳያመጣብሽ ባንቺ በማያውቀው ነገር እዛ እየገባ ወይ ጉድ! እንደው አንተ ታዲያ እንደው ኧረ እንዲህ ነገር ተው፣ ማብቂያ ኑሮ ተው። እነሱ አንድ ሲለኩሱ አንተ ስትሄድ እነሱ አንድ ሲለኩሱ እንዴት ሆነ? እስከ መቼ ልንኖር ነው? ጀምረውኛል እንግዲህ እናቴ። እኔስ እንደው ግራ ነው የገባኝ። እንደው ወዴት እንደምንሄድም እኔስ እንደው ታልሆነ ሀገሩን እንልቀቅላቸው። እናንተ ተወልጄ ባደግኩበት ሀገር ለነሱ ብዬ ነው ሀገር ምለቅ። እንዴት ይደረግ? ነገር ውስጥ እንትን እስከሚረጋጋ እንትን ዞር ብለንስ ብትቆዩ ቦታ አልሆነ ወንዶች ሂዱ። መቼም እኛ ሴቶች ምንም አያረጉን። ቆይ ሰው አጣውብን፣ አንደኛችንን ሰው አጣውብን እኮ ነው ታዲ። ባዶ ናቸው መቼም ተብለን ነው እንጂ እንግዲህ የማንን ደጅ ማን ይረግጣል? እኛ አይደል ደጃቸውን እንገጥማለን፣ እነሱ ይመጣሉ። አሁን መፍትሄው አንድ ነው። ወይ ማሸነፍ ወይ መሸነፍ እንዲህ እየተባለ ሌላ እንደገና የባሰ ነገር ሊመጣ ነው ነው። ከዚህ በላይ ምን ይበዛል? ከዚህ በላይ ምን ይበዛል? ለሞተው ስና ሌላ ነገር ሲባል ደግሞ ሌላ እንደገና ሁለተኛ ቁስል እኮ ሊመጣ ነው። እኔ ታደሰ ሞት ባይኖር ለነሱ አልንበረከክም። ወዲያ ያለ እንዳመጣጣቸው ሸኛቸዋለሁ። እኔ እንደው እህቴ ስትፎክር እኔ እንደው ሚስቴት እንዴቱና እንደፎከረች ረሷል ማለት ነው። እንዴት እንዳረጋት እኛን የጎሪጥና የመሳደብ የማይሰለቻት እኛ ትዕግስት ብለን ነው እንጂ እኛ እንደው አደራ እንደው የገረመው እኮ እንደው ደህና ሰው ነበር። እንደው አሁን እንደው እኮ ባለፈው ትምህርት ቤት ሄደ አለችብኝ። ያየሽ አግኝተሽ አየችኝና አለችብኝ። ጉድ እሷ የለም አተኛልንም ነው የምላችሁ። እንደው እሷ ያችን እንደው ቁርሷን የምትረሳ እንዳይመስላችሁ። ተጎድታ ነው የትዳሩን ያጣ ቤቱ የተፈታ ሰው ብዙ ይናገራል ብለን ብንተዋት እንዴት አናታችን ዘመን አንቺ ይሄን ያልዘመን አንድ ቀን አለመመከር። ዛሬማ እናቴ በስንት መከራ ተብሎ እናቴ የገረመው ወንድነት ወጣው። እንዴት ዋ አተረፈው ዛሬ እሱ ባለው እደጁ ድረስ ዶ እኮ ነው ምን ዝጋጁን ጠቅሎ ይጣል ከሱ ባለው ጋር ተጣልተው ምን አረከው? ኧረ ተወኝ እናቴ። እኔ ግን ታዘብኩት፣ እንዴው ታዘብኳቸው እንዳለ ወንድሞቹን እህቶቹን ታዝቢያቸዋለሁ። ግን አሁን ደግሞ የባሰ ልቤን ከፈኝ። ወንድሙ ሲሞት ምንም ያላለውን አሁን ይልህ ለካ ምን ሆኗል ነገሩ ሙሉን ለካ ንስሱ ባለው ይፈልጋት ነው። የከንፈር ወዳጅ ነርዋል አያረጉም። የከንፈር ወዳጅ ናቸው አልኩት። አይደረግም። እንዴት ነው አይደረግም? አንተ እዚህ ተኝተህ ምኑን ትሰማለህ? እኔ እኮ ሰምቼ ነው የመጣው። ይኸውልህ ምን ይሆንልሃል? ለካንስ አጓሮ ሄዶ ተሷ ላይ የከንፈር ወዳጅ ናቸው ሌላ ነገር እንትን ስሟት ነው የሚል ጥላሁን ነው ወሬውን ያመጣው ተደብቆ አይቷቸው። አሁንልህ ያንን ገረመው መስማት ኋላ ልጁ ስትሆን ጊዜ እናቴ ሆዱን ፈዘፈዘዋ ተነሳሳያ ወንድነቱ መጣልህና ደጁ ድረስ ከንተርተም ብሎ ታዲያ አረጋው እንጂ እንዴት ልጁ ስትነካ ያሳብዳል እንጂ ካረጋውም ጥሩ ነው። ግን ይሄን ነገር ደግሞ ቀደም ብለሽ መናገር አለብሽ። ተጠንቀቁ ገረመውና
እሱ ባለው ተጣልቷል አትይኝም? ምንድነው ደግሞ ለእናንተ ተጠንቀቁ ብዬ የምናገር ደግሞ ወንድ አይደለም እንዴት ይሄን ያክል ምንድነው? አልናገርም እኮ ያውም የታጠቀ በቶ ያሟላው ወንድ ነኝ። ሱሪ የታጠቀ ወንድ ነኝ። አሞት የፈሱ አይደለም ያየሽ። ተፈሩታላችሁ ግን ታደሰ ለምንድን ነው የምንፈራ? እንግዲህ ምን ያስፈራል? እንግዲህ ምንድነው ነው የቆየ ታሪክ አንስተን ለምን እንጣላለን? የሞተ ወንድማችሁ መስሎኝ ምን የመሰለ ወንድማችሁ መስሎኝ ታሪክ የሚሰራ ወንድማችሁ መስሎኝ የሞተ ይኸውልሽ ወደ ኋላ 5 ዓመት ተመልሰን ታርቀን ታስሮ የተፈታ ሰው ጋር ግጠሙ እያልሽ ይኸውልሽ እሳት አትጫል። አይኸው ዛሬ በቆየ ቁስል እንጨት መውጋት ነው። አይኸው ዛሬ እሱ ባልሆነ አሰጣለህ አይደል ወንድምህ በልጁ ሲመጣበት እንኳን አነጠፈው ልጁ ከተነካችበት እንኳን አነጠፈው ግን ለኔ እንኳን ነገርሽኝ እጠነቀቃለሁ። ተጠንቀቅ። ለማንኛውም ተጠንቀቅ ብለሽ ነበር። ልጅና ወንድም ግን ምን ያህል ልዩነት እንዳለው አሁን አየሁ። አሁን ተሾመን የምታገቢበት ጊዜ ነው። ተሾመን አግቢና ለኔ ኃይል መከታ ጋሻውኝ። እንጀራ አንድ ነገር በይልኝ እኔ አላገባውም። ምን ብዬሽ ነበር። አሁን ግን ተይው አግቢ። እውነቱን ነው። ጀርባ አጣውብን ነው። አሁንም እውነቱን ነው። አዎ ተደና ሰው እኛ የምንጋባ ተደና ሰው እንዛመድ። እውነቱን ነው። ተስማምተሻል ነበር ችግር የለውም። አትፈልጊው ነበር ነበር እኔ የማይፈልግሽውን አግቢ ብዬሽ ነው። አሁን ግን እናት እንዲህ ሲሆን ጀርባችንን አይተው ነው። ይሄ እኮ ቀላል እኮ ነው። እንዴት ተሾመ ጥሩ ሰው ነው። ብዙ ነገር ያደርግልኛል። አሁን ለኔ ስትይ ይሄን ቀላል ነገር ማድረግ እንዴት ያቅትሽ? እኔ አላገባም። ይወዳ የምትባየውን ስሚ እሺ በይ። ሰው ተደና ሰው ተጋቡ ሲባል እምቢ ማለት ምንድን ነው? እሱን የመሰለ ሰው ታት ይገኛል። አረዲያ አታገቢ አብዬ እና ለምን እኔ ባላላገባልህም እና እነሱ የሚቆሙ ከሆነ ለምን አታገባኝ ነው? አንተ ደስ ካለ ለምን አላገባኝ ይደልሽ አንቺ ሊሆነ አንቺማ ተማሪ ነሽ፣ ትምህርትሽን ጨርሰሽ ታገኛለሽ። እና ምን ችግር አለው? እነሱ ስናገባ ማይመጡ ከሆነ እኮ ችግር የለውም። አግብቼ እማራለሁ። ይደልሽ እንደው ሰው ቢገኝ ጉልበት ብናበዛ ብለን ነው እንጂ እናቴ። አንቺማ ገና ትምህርትሽን ሳትጨርሽ ገና ነሽ። እቺ ናት እሷ ታገባለች። ቆይ እንጂ ግን ያሽ ሙጥጥ ነው አልገባኛለ። የሆነ ነገር ሲታሰብ እኮ ታስቦበት ታቅዶበት ነው እንጂ በለፈለፍሽ ነው እንዴ? ምን አይልም። ዝም ብሎ መለፍለፍ እኮ ሰውን ማጥቃት ሳይሆን ራስን ማስጠቃት ነው የሚሆነው። ቆይ ለፍላፊ ናት እያልሽ ነው? ለፍላፊ ናት እያልሽ ነው ወይ ነው የምልሽ? እያልኩሽ አይደለም ግን ገባሻል። አስበሽ ተመካክሮ ቤተሰብ ካሰቡበት ሙያ በልብ ነው። በለፈለፉ ምንም እዛ ሄዱ ማውራት አዙሮ ራስ ላይ መደብ ምላሳም እያልሽኝ እኮ ነው። ለነገሩ ይገባሻል። ልክ ነሽ ይገባሻል። ትንሹን ነገር ግን የምትቀይሪው ለምንድን ነው ያይሽ? ምንድን ነው ይኸው እየተናገረች አይደለም? አሁን ለፍላፊ ነሽ የሚል ቃል መላሳ የሚል ወጣ። በመለፍለፍ አይሆንም አለች እኮ። ለእናንተም ስንት ጊዜ ነገርኳችሁ እምቢ አላችሁ። በልቤ ያዝኩትን አሁንም ቢሆን አውቃለሁ በልቤ። ይሄን አትነግሪኝ። ማረግ ካለብን ደግሞ ያይሽ ልንገርሽ፣ ራሴ አስቤ እና እኔ ገረመው ስናስበው እንጂ አንቺ ታዝ ብለሽን አይደለም። እኛ ህፃን ልጆች አይደለም። አንተ እኮ ተኝተሃል። ሲጀመር ተኝታችኋል። ገረመው ግን ይኸውልህ ልጁ ስትነካ ተነሳ አልኩህ። እናንተን እንዲሁም ተስፋ ቆርጬባችሁ የራሴ ሌላ ሴራ አለኝ ማሰራ። አንቺ ቆይ ሌላ ያሰብሽው ነገር ያለ ይመስል ምንድን ነው ሲሆን ጸብ ማብረን ነው ያለብሽ። ሂዱ ግጠሙ፣ ሂዱ ግደሉ፣ ሂዱ ተገደሉ ምንድን ነው? ወንድ መስላችሁ ነው? እኔ ወንድ ነን አልኩሽ። ወንድ ነን ብዬ እኮ ነው የማይተዋጣልን ወንድ ነው። አሞታችሁ ፈሶ ተቀምጣችኋል። ወንድስ ባለበት አለ። ቆይ ትንሽ ቀን ነው ወንድ ሆኖ መስሎኝ ወንድማችሁን አጠጥቶት የገባ እድሜው ነው። በቃ እድሜ መጠሪያ ደግሞ አይታወቅም። ማንኛውም ሰው የራሱ መጠሪያ አለ። እና በሰው እጅ ሲገደል በቃ ለዛማ ሰውየው ተቀጦ መጣ። ሰውየውም ልጅ አሳዳጊ ነው። እኛንም ደግሞ የሚያሳድገን ዘመድ ወገን ያስፈልገናል። ተከፍሏችኋል። ታደሰ ከፍሏችኋል። በወንድማችሁ ብጅ በልታችኋል። ተከፍና ደጋት ነገር ያይ መሞት እኮ እኛን ነው እኮ ይጎዳል። ኧረ ምን አኩንም መከታ ያጣን ቅድም እንደጣልኩት ግደለው ብሎኝ ነበር። ምን መጣ መምታትማ ተደጋግመ ነው እንዴ መጣ? መምታት አይባልም እንጂ ምን እንደተኛ ዘው ጨርሰው ብሎኝ ነበር። ግን ልጆችን ቦታ ሳላሲዝ ልጆች አንድ ነገር ይሆናሉ ብዬ ነው። አሁንም እኔ አግቢ ያልኩኝ ቦታ እንድትይዥ ወግ ማድረግ እንድትሆኝ ሌላ ሚስጥር የለም። እግዚኦ እናንድ ጌታ ሆነ ኑሮ ተብሎ ልንኖር ነው።
ልጅ መዘጫ ሲጠፋ ከብት ማስወጫ ሲጠፋ ለሰው እንደ ልብ ታልወጣት አልገባ። እንግዲህ ምንድን ነው ኑሮ ነው እኮ የምልህ ምንድን ነው ምን ኑሮ አለ? ዘላለም የስጋት ኑሮ አንድቻችን አደብ ታልገዛን ምን ኑሮ አለ? እኮ እንዲሁ መፍትሄውም ግራ ገባን ወዴት እንደሚከድ። እሷ ሽምጥናት እንደምትበርድ ናት ወይ እሷ እኮ አልበረደችም። እንዲሁ ሌሎች እህቶች እኮ እንዲሁ ብትያቸው ቀሰስ ብሎ እነሱን ጨምራ እኮ የምትቆሰቁስ እሷ ናት። እዚህ ደረጃ ሲያደረሰችኝ እሷ አይደለች? እኛ እኮ ነን አጋዣጠን ምናችሁ እኮ ነን የተራብን የተጎዳን። ኧረ ደስተኛ ናችሁ እናንተ? ምናችሁ ተነክቶ ምናችሁ ተነክቶ ለማን ገረመው አያዋቀረ ለምን ወንድም ጋር ሸቀረ? ለእነሱ እኮ ተስፋ ቆርጫለሁ። አሁን እኔ በሌላ መንገድ እየሄድኩ ነው የምልሽ። አሁን አንቺ ነን ይሉሽ እንዳትናገሪ እንዳትሳደቢ። አንቺ እኮ እኛ እንዳላጎንሽ እንዳላጎንሽ ያኛሽ ዱላው ውስጥም ተውማ ብትመቻት ምን ልጅሽ ናት? ቆይ እኛ ጋር አንቺ ቻ እስከምትይ ካንቺ ወገኖች ካንቺ ወንድሞች ካሉ ለምንድን ነው ባሌ ሞተ እስቲ ቻዝ መጥይ ገረመውን እኔንም ቻዝ እያልሽ የምታጣይ? እኔማ ወንድሞቹ ስለሆናችሁ እንዲሁ ደማችሁ ቢፈለፈል ደማችሁ ቢሞቅ ብትናደዱ ብዬ ነው እንጂ ወገን አለሽ አይደል? ካንቺ ወገን ስመተ እና ባሌ ሞተ ብለሽ ነገር እኛ ለወንድማችን ማንቆረቆር ከሆነ ካንቺ በላይ ለኔ ይቀርብ። አሁን እኮ ተስፋ ቆርጫለሁ ስለናንተ በሌላ መንገድ እየሄድኩ ነው። ተወው አሁን ባውሩሽ አይደለም ይልሽ እሷ ነገረችሽ እኮ ባውሩሽ በለፈለኩ ልንገራችሁ ብዬ ነው እሱ ባለው እንደተመታ እንጂ የእናንተን ነገር በቃ እየቀደም ዝም ብለሽ የዛን ደግሞ አጠፋ መልሱን ደግሞ ታይዋለሽ። የማንን አጠፋ መልስ ታምር ዝም በይ በቃ። ምን አቂመሽኛል አንቺ? ምን እናቴ እኮ ነሽ አዝለሽ ነው ያሳደግሽኝ እኮ ምን ብያቄምሽ ባንቺ ማንቂም ይዛል። ቆይ ምን አጠፋሽን? ቅም ይችላል እንዴው ለዛው ሙጥጥ የሆነች ደሞ እንዴው ታንጂ እኛም ይከፋናል እኮ ያይሽ። እናንተ ምናችሁ ተነክቶ ይከፋችኋል? አቻና ታቆጥኛ እንድተኛ ልጄን ይዤ ልተኛ እየቀደም ወንድማችን ስታነሳሽው ይከፋናል እንጂ። አረ ወይ ጉድ! ይሄን ብዬ ነው እንዲህ ገና ይሄን ነገር ካላቆማችሁ እየተከታተሉ ገና ሲኮረኩማችሁ ነው የሚኖሩ። እረፉ ተው፣ የተዳፈነ እሳት አትግለጡ አልሁኝ። አንተ ምንድን ተኩሰህ ትመጣለህ? እሱም ምዶ ሰው ቤት ሄዶ አካኪ ዘራፍ ብሎ መጣ። ገዛ ደጁ ድረስ መጥቶ ጠቅሎት ሄደ። እንዳልሞታችሁ ነው። አይ ቆይ ቁመና ነው ወይ? ከእንግዲህ ቆይ እኔ ያውቃለሁ። እየኮረተምኩ ነው የምጥለው እያንዳንዱ። ተው እንጂ ደግሞ አሁን የሚያምርሃል ደግሞ እዚያ ልትኮተኩት ሄደ ነገር አንቺ ታባን ነገር አልኩሽ አሰኝም እንዴ? ቆይ እንጂ አንተ ጥላው ስባሉ ነኝ ቆይ ቢደግም እኮ ኑሮ በአንድ ሰስቷ ነው እንጂ ቢደግም ነው የለም እኮ ዛሬ በቃ እንደ ቆማችሁ ትቆጠሩ። አሁን እናንተ ሁለታችሁ ምክንያት ነው ይወላ ይመጣ አጥግ ገለባ ለውሰኛ ይታየን እንደ እውነት እሱ መሆኑን በምን አረጋገጥ? እንዴ ፈጥራስ እንደሆነ ያወራህ ምን ነው አንደኛ ስማጭን መስበርበርበር በአንድ ጊዜ ሄወሬስ መውራት ነበረበት። ቢታይስ መጣህ ለኔ እንደዚህ እያደረገች ነው እቺ ልጅ ተቆጫት አይባልም? መጣህ አንድ ጊዜ ያን ያክል ድብልቅልቅ አደረክ። እሱ መደና ሰው ቤት ገጠመ። አንተም ያው ለያየሽም ሰማች እንኳን ስም ይዛ እንደውም ሆድ ብሷታል። ታለም ምን ታርግሷ ነው? ታለም ደግሞ ችግር ያለብሽ እንዴት የሷስ መሰበር የተሳብረትን እንጨት እስኪው ሲንከባለሉ ያወደ ሰበር እንጨቱን እንዴት ግረበራስ ይሆን እንጨት ተርፋል። ቅጠሉን ድቅቅ አድርገውልሽ ውሸታ ለማማ ውሸታ ለማማ እኔ ያየሁት እንዴ ቢታይስ አንተ እንደ ወንድምነት ታይ ብለህ መቆጣጠህ ነው። መጣህ እዚህ ለሱ እያወቅኸው እንግዲህ አባቷ ነው ዝም ይምራት ይመስላል። አሁን ሙሉን የተቆጥቼ ትመለሳለህ። ይኸውልህ እሱ ባል ትንሽ ቸብ ስላደረኩትኝ ልንፈራገጥ ሊል ይችላል። ራስን ጠብቅ። ዙሪያን እያየህ ደነኛ ሽመል ይዘህ መንቀሳቀስ። እስተመቼ እንደሚሆን እንደዚህ እስተመቼ ራስ ተጠብቆ እንደሚኖር አላውቅም። ግድ የለሽም እኔ አንድና አንዱ እስከሚለይ ድረስ ወንድም አለ ኮርት ማስለቃት እኔ ልናገር ነው መታደለ ነው አይቶ እንዳለ ነው ረጋብ ቀስቀሳ ቁጭ ደና እኮ ብዬ ነበር ነው ሌላ አዳ እንግዲህ ምን መረጃ አለው? በቃ እኮ ስባለው ነው አሁን ስባለውን እኔ አንክቻ አንድ ቀን ጥሏለሁ።
ምን ያግዳኔ ይዤ ነው የዛን ቀን ታታለክ የመጣምን ተነጋገሩና አሁን ተሎ ታግባ ሙሉ አንተ ግን ረፋት ተጥለው ታለም ውበት በእንቅልፍ ልቡ እንዳይሆን ቶሎ ታግባ እሷ ማግባት እኔ መች እንትን አለኝ እኔ እና ጻጉ መቀስቀሱ ነው እኔ እንትን ያለኝ ያሳሰበኝ ምክንያቱ ማለት ታለም ምክንያቱ ማለት እባካችሁ ዝም በሉ ደግሞ አትረታም እኮ እንደው አንተ ተኛማ ዝም ብለህ ተውማ ቁመና አይደለም እኮ ተቆሞት ገና ጥለውና አንተ አመጣው ጦስ ጠብቅ አንተም የወንድም ዕጣ ፈንታ ነው የሚደርስህ እንግዲህ በቃ ያ ነው መጨረሻችሁ ያ ነው ቤታችሁን ዘግታችሁ ሁላችሁም እንግዲህ ተበታትኖ ቁጭ በአንድ በትንሽ ነገር ነው ይኸውልህ አንድ ሀገር ሰው የሚተላለቅ ወንድማማች ቤት የሚዘጋ ተደፈር ቤታችን ተደፈረ ጥላሁን እኔ ሁለተኛ ነግሬያለሁ ሁለተኛ በቃ አያገባህም አንተ እንዲያው እዚህ ጸብ ውስጥ መግባት የለብህም አያገባም ነገር አታምጣ ይመታል እሱ ባለው ወይ ወንድ አለመሆን ትንሽ እኮ ተንጠለጥሎ ደማችሁ ይፈላ ነበር አናስገባም ሰርገኛ ደጅተኛ አናስገባም ሰርገኛ ደጅተኛ አናስገባም ሰርገኛ ደጅተኛ ሙሽራ ነው ሰርገኛ ደጅተኛ ማነው ሙሽራው ለብሶ ዘንጦ ሰብስክራይብ አድርገሃል አላረኩ ሰብስክራይብ ሳታደርግ አትወስዳትም ሙሽራይቱ እኛ አድርገናል እና እናንተ አድርጋችኋል አዎ እናንተ እኔም አደርጋለሁ ያረጋል አንዱ ላይ ተዋናይ ትቢ ላይ ስታረግ ተመልሰ መጣ ተወስዳታለህ ዛሬ ልጅህን አያልሰጥም በኔ ዋስትና ሰብስክራይብ ያደርጋል ልጅቷን ስጡንና ይሻላል ያረጋል ችግር የለም ውሰዳት